የህዝብ ባንክ ኦሮሚያ ባንክ እጅግ አድርገን እናመሰግናለን። ኤክሴል ትሬዲንግ፣ ኤክሴል ማርኬቲንግ፣ ማላጅ ካስትሪ እጅግ አድርገን እናመሰግናለን። ሰላም እንደምን አላችሁ ውድ የሁሉ ስፖርት ቤተሰቦች፣ አዳዲስ የአትሌቲክስ መረጃዎች ተሰምተዋል። ከነዚህ ውስጥ አንደኛው ጉዳፍ ጸጋይና ፋሲል ኪፒዮጎን ድጋሜ ሊገናኙ ነው። ይህ ትንቅንቅ ዓለም በጉጉት እየጠበቀው ነው። ስለዚህ ሩጫ የተሰማው ጉዳይ የመጀመሪያ ርዕሰ ጉዳያችን ነው። ከዛ ውጪ 47ኛው የቺካጎ ማራቶን ሊካሄድ የተወሰኑ ቀናት ቀርተውታል። በዚህ ሩጫ ውድድር ላይ ኢትዮጵያን እነማን ይወክላሉ የሚለው ደግሞ ሁለተኛው ርዕሰ ጉዳያችን ነው። አትሌት ጽጌ ድጉማ በጉጉት እየተጠበቀች ነበር፣ ግን ያልታሰበ ነገር ገጥሟታል ተብሏል። አትሌቷ እንግዲህ ኔዘርላንድስ በሕክምና ላይ መገኘቷ ደግሞ ብዙዎችን አስደንግጧል። ከጽጌ ጋር የተሰማው ነገር ምንድነው የሚለውን ትሰማላችሁ። ሁሉ ስፖርት የኢትዮጵያ አትሌቲክስ ቀዳሚ የመረጃ ምንጭና 100,000 በላይ ሰብስክራይበሮች ያሉት በዩቲዩብም ብቸኛው ቬሪፋይድ የሆነ የሩጫ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ ታደርጉ ትጠቀማላችሁ። ወደ መረጃው እንለፍ። አትሌት ጽጌ ድጉማ ያልታሰበ ነገር ገጥሟታል ተብሏል። የ23 ዓመቷ አትሌት ጽጌ ድጉማ በህመም ምክንያት ከኒውዮርክ የ1 ማይልስ ውድድር ውጪ ከሆነች በኋላ ነው ይህ ያልተጠበቀና ያልተሰማ አስደንጋጭ ዜና የተሰማው። አትሌቷ ከውድድር ውጪ የሆነችው ባጋጠማት ህመም ምክንያት መሆኑ ተሰምቷል። ወደ አዲስ አበባ ሳትመለስ ለሕክምና በሚል ከቶኪዮ በቀጥታ ወደ ኔዘርላንድስ መጓዟም ተረጋግጧል። የ24 የፓሪስ ኦሎምፒክ በ800 ሜትር የብር ሜዳሊያና የ24 የግላስጎ የዓለም የቤት ሻምፒዮና በ800 ሜትር የወርቅ ሜዳሊያ ባለቤት ነች። ይህች ጀግና አትሌት የሀገሯን ስም ከፍ አድርጋም በማስጠራት ትታወቃለች። ጽጌ ድጉማ በቶኪዮ ወርቅ ሊያመጡ ይችላሉ ተብሎ ከፍተኛ ግምት ከተሰጣቸው አትሌቶች አንደኛዋ እንደነበረች ይታወቃል። አትሌቷ ግን በፍጻሜ ውድድር ለሜዳሊያ የሚያበቃ ብቃት ባለማሳየቷ ውድድሯን በመጨረሷ ብዙዎች አሁን ድረስ ውጤቷን አምነው ለመቀበልም ተቸግረዋል። አትሌት ጽጌ ድጉማ ምን ቢገጥማት ነው ከሜዳሊያ ውጭ ልትሆን የቻለችው በማለት ጥያቄም እያነሱ ይገኛሉ። ነገር ግን ሃትሪክ ስፖርት የሃትሪክ ኦፊሻል የመረጃ ምንጭ ነገሩኝ ብሎ እንደዘገበው አትሌቷ ወደ አካባቢ ህመም ገጥሟታል ተብሏል። በዚህ ምክንያት ውድድሩን አጠናቀቀች በኋላ ከሉካን ቡድን ጋር ወደ አዲስ አበባ ልታደርግ የነበረው በረራ በመሰረዝ ለከፍተኛ ሕክምና በሚል ወደ ኔዘርላንድስ ወይ ሆላንድ መብረሯ ተሰምቷል። እስካሁንም እዛው ሕክምናዋን በመከታተል ላይ እንደሆነች ነው የተሰማው። በነገራችን ላይ ከዚህ በፊት ሰለሞን ባረጋው ወደ ቶኪዮ የታመሙ አትሌቶች ሁሉ ሄደዋል። በዛ ምክንያት አንድ ለውጤቱ መጥፋቱ አንዱ ምክንያት ነው። ይሄ ደግሞ የፌዴሬሽኑ ክትትል ማነስ ነው በሚል ሐሳብ አስተያየትም ሰጥቶ እንደነበረ ይታወቃል። ይሁንና አትሌት ጽጌ ድጉማ አሸናፊ ለሚሆነው አትሌት $60,000 በሚያስገኝ የኒውዮርክ የ1 ማይል ተጠባቂ ውድድር ላይ ተሳታፊ እንደምትሆን ይፋ ሆኖ ነበር። አትሌቷ ግን እንግዲህ በሆዷ አካባቢ ገጠማት በተባለ ህመም ምክንያት ውድድሯን ሰርዛለች። በአጭር ርቀት ለሀገሯ ታሪክ ትሰራለች በሚል ተስፋ የተጣለባት ጥቁሯ ኮከብ ይህን የገጠማት ህመምና ለሕክምና መጓዟን ለፌዴሬሽኑ ስራ አስፈጻሚዎች መግለጿን ተሰምቷል። ፌዴሬሽኑ በጉዳዩ ዙሪያ እንግዲህ እስካሁን የተናገረው ነገር የለም። በእርግጥ እንዲህ አይነት ግልጽኝነት ችግሮች ኢትዮጵያ ውስጥ የሚደጋገሙ ጉዳዮች እንደሆኑ ይታወቀዋል። ጽጌ በገጠማት በተባለው ህመም ወደ ኔዘርላንድስ ለሕክምና በመጓዟ ዙሪያና ውጤት ያጣችበት ትክክለኛ ምክንያት ምንድነው በሚለው ዙሪያ አሰልጣኝ ጌታሁን ታደሰ በቀጣይ እንግዲህ መግለጫ ይሰጣሉ ተብሎ ይጠበቃል። እናንተም እስኪ ለዚህ ለጀግኗ አትሌታችን እግዚአብሔር ይማርሽ፣ በሰላም ለሀገርሽ ያብቃሽ እያላችሁ መልካም ምኞታችሁን ግለጹላተኛ ጀግናችን በ800 ሜትር ላይ መጀመሪያ ጊዜ ኢትዮጵያን በሴት ዘርፉ ወርቅ ያሳየችና ሰንደቅ ዓላማን ያውለበለበች ብሔራዊ ጀግና ጽጌ ድጉማ ተሽሏት በሰላም ወደ ሀገሯ እንድትመለስና ዳግም በሩጫው መስክ ኢትዮጵያ እንድታስጠራ እንመኛለን። ወደ ሁለተኛው ጉዳያችን አልፈናል። ጉዳፍ ጸጋይና ፋሲል ኪፒዮጎን ዳግም ተገናኝተዋል። ይህ ውድድር እጅግ በጉጉት እየተጠበቀ ነው። የፊታችን አርብ የሚያደርጉት ትንቅንቅ ነው። በ5 የዓለም ሻምፒዮና 5 በቤት ውስጥ ሻምፒዮና ውድድር 4 ሜዳሊያ በማግኘት ታሪክ ያጻፈች ኢትዮጵያ ጉዳፍ ጸጋይ ለአሸናፊነት ግምት ይሰጣትም በፋሲል ኪፒዮጎን ያላት ብቃትና ቶኪዮ ላይ የተመዘገቡ ነገሮችን ስናይ ግን ምናልባት ይሄ ነገር ሊያሰጋ ይችላል። አትሌት ፍሬወይኒ ኃይሉም ለአሸናፊነት ትሮጣለች። እንግዲህ የውድድር $60,000 የሚሸለሙበት ነው አሸናፊዎቹ። የአትሌት አፍቃሪያን በአሁኑ ሰዓት ለማየት የሚጓጉለት ውድድር ቢኖር በኢትዮጵያዊቷ ጉዳፍ ጸጋይና ኬንያዊቷ ፋሲል ኪፒዮጎን መካከል የሚደረገውን የአሸናፊነት ፍልሚያ ነው። ይሄ አትሌቲክሱ ቤተሰብ በደንብ የሚያውቀው ጉዳይ ነው። አሁን ሁለቱ ዓለም ለማየት የሚጓጓቸው አትሌቶች ከቶኪዮ ዓለም ሻምፒዮና በኋላ ዳግም ለማሸናፊነት ለመፎካከር የፊታችን አርብ ኒውዮርክ ላይ ለመገናኘት ቀጠሮ ተይዟል።
በ1500 ሜትር የዓለም የቤት ውስጥ ውድድር በቶኪዮ ዓለም ሻምፒዮና በ10 ሺህ ነሐስ ሜዳሊያ አሸናፊዋ የ28 ዓመቷ ኢትዮጵያዊት ጉዳፍ ጸጋይ ያለች የ1500 ሪከርድ ባለቤት የሃያኛው ዓለም ሻምፒዮና በ1500 ሜትር ወርቅ በ5000 ሜትር የብር ሜዳሊያ አሸናፊ የሆነችው የ31 ዓመቷ ኬንያዊት ፋይዝ ኪፒዮጎንም ከዓለም ሻምፒዮና በኋላ ለመጀመሪያ ጊዜ ወደ ትራክ ይመለሳሉ። ይህንን የምናየው እንግዲህ ኦክቶበር 10 ነው። በ1 ማይል ውድድር አሸናፊ ለመሆን ፍልሚያ ያደርጋሉ። የኬንያና የኢትዮጵያ ሩጫ እየተባለ ነው ከወዲሁ። በ24 የተጀመረው አትላስ ኒውዮርክ ሲቲ ውሜን ኦንሊ ሚቲንግ ለ31 ዓመቷ ፋይዝ ኪፒዮጎን ሁለተኛ ውድድር ነው። አምና እንግዲህ 4:04:79 በሆነ ሰዓት በመግባት ኢትዮጵያዊቷን ድርቤ ወልተጅና ኬንያዊቷን ሱዛን ጆሪን በማስከተል አሸናፊ ነበረች። ከኬንያዊቷ ፋይዝ ኪፒዮጎን ባልተናነሰ ለአሸናፊ ከፍተኛ ግምት የተሰጣት በ5 የዓለማት ሻምፒዮና ሳትሳተፍ 5 ሜዳሊያ 5 የዓለም የቤት ውስጥ አትሌቲክስ ሻምፒዮና ተሳትፋ 4 ሜዳሊያዎች በድምሩ 9 ሜዳሊያዎች በማግኘት ብቸኛ ኢትዮጵያ የሆነችው በ25 የለንደን ዳይመንድ ሊግ 4:11:18 በመግባት በርቀት ሁለተኛ የዓለም ምርጥ ሰዓትና የኢትዮጵያ ሪከርድ አዲስ ማስመዝገብ የቻለችው በአሰልጣኝ ህሉፊ ደጎ የምትሰለጥነው ጀግናችን ጉዳፍ ጸጋይ ትገኛለች። ለአሸናፊነት ቅድሚያ ስሟ እየተነሳ ይገኛል። በእርግጥ ጉዳፍ ከረጅም ጊዜ ነው ድካም ያሳለፈችው በተለይ በ2025 የዳይመንድ ሊግ ውድድሮችን ከዛም ቶኪዮም እንግዲህ የማጣሪያ ጀምሮ የሩጫ ውድድሮችን አድርጋ እንደነበረ የሚታወቅ ጉዳይ ነው። ቶኪዮን በቁጭት ነው የተሰናበተችው ጉዳፍ ጸጋይ። ቶኪዮን በስኬት ያጠናቀቀችው ፋይዝ ኪፒዮጎን ደግሞ ይህን ውድድር ለማሸነፍ ሌላ ሞራል ይሆናታል ተብሎ ይጠበቃል። የአጭር ርቀት ስፔሻሊስት ጃማይካዊ ዩዚን ቦልት በ100 ሜትር መጀመሪያ ሪከርዱን በሰበረበት በኤቻን ስቴዲየም ዳግም የሚያደርጉት አሸናፊነት ትንቅንቅ ለማየት አይኖች ሁሉ ወደ ኒውዮርክ ከወዲሁ ማነጣጠር ጀምረዋል። ስለዚህ ሩጫ ሌላ የተሰማው ጉዳይ ሌላ አለ። ከላይ እንደተገለጸው የ4 ጊዜ ዓለም የወርቅ ሜዳሊያ አሸናፊዋ ፋይዝ ኪፒዮጎን ጉዳፍ ጸጋይ ለአሸናፊነት ከፍተኛ ግምት የተሰጣቸው አትሌቶች ቢሆኑም የሌሎች ተፎካካሪዎች ግን መኖራቸው ግልጽ ነው። ከነዚህ ስሞች ውስጥ ደግሞ በቶኪዮ ዓለም ሻምፒዮና ያልተሳካ ጊዜን ያሳለፈችውና በ1500 ሜትር የዓለም የቤት ሻምፒዮና የብር ሜዳሊያ አሸናፊዋ ኢትዮጵያዊቷ ፍሬዌኒ ኃይሉ አንዷ ነች። ፍሬዌኒ በእርግጥም በቶኪዮ ወድቃ ተነስታ ነበር ማሸነፍ የቻለችው በ1500 ሜትር ለፍጻሜ ብትደርስም ነገር ግን ሜዳሊያ ዝርዝር ውስጥ መግባት አልቻለችም ነበር። ቢሆን ፍሬዌኒ ኃይሉ ለዚህ ውድድር ምናልባትም ከፌዝና ከጉዳፍ ጋር ከባድ ትንቅንቅ ታደርጋለች ወይም ባልተጠበቀ ሁኔታ አሸናፊ ትሆናለች ተብሎ ይጠበቃል። ከዛ ውጪ ኬንያዊቷ ሱዛን ጆሪ በ1500 ሜትር የሶስተኛ ወይም ደግሞ የነሐስ ሜዳሊያ ተሸላሚ የሆነችው አውስትራሊያዊቷ ጄሲካ ሃል በቶኪዮ ዓለም ሻምፒዮና እንዲሁ እንደ ያልተሳካላት ኬንያዊቷ ሜሪ ሞራ፣ ብሪታንያዊቷ ጆርጅ ቤልና ሬኔል ላሞን የመሳሰሉ በአትሌቲክስ ከፍ ያለ ስም ያላቸው አትሌቶች በዚህ ውድድር ላይ ይፋለማሉ። ይህ የአንድ ማይል ሩጫ ከፍተኛ ክፍያ ከሚፈጸምባቸው የዓለማችን የአትሌቲክስ ውድድሮች አንደኛው ሲሆን ለአሸናፊው $60,000፣ ለሁለተኛ $25,000፣ ሶስተኛ ለሚወጡ $10,000 አሜሪካ ዶላር ሽልማት የሚንበሸበሽበት ነው። ይህ ዘገባ እንግዲህ በፓትሪክ ስፖርት ኦፊሻል የተዘገበ ዘገባ ነው። ከዛ ውጪ እንግዲህ ኢትዮጵያን አትሌቶች በዚህ ውድድር ላይ የሴቶች ብቻ እንደሆነ ይታወቃል። ጽጌ ዶጎማ ጀግናችን እንግዲህ በህመም ምክንያት በዚህ ውድድር ባትሳተፍም ሌሎች አትሌቶቻችን ግን የኢትዮጵያን ስምና ዝና ከፍ አድርገው ያነሳሉ ተብሎ ይጠበቃል። በተለይ ጉዳፍና ፌዝ እንግዲህ በእንደዚህ አይነት ውድድሮች ደጋግሞ እያደረጉ ነው። ነገር ግን ኬንያውያን ውድድሩን እያደረጉ የሚገኙበት ፍጥነት፣ ብቃትና ችሎታቸው ዓለምን እያስደነገጠ መጥተዋል። በቶኪዮ ዓለም አትሌቲክስ ሻምፒዮና ከአሜሪካ በመቀጠል ሁለተኛ ሆነው ጨርሰዋል። 7 ወርቆችን በአስደናቂ ሁኔታ ሲሰበስቡ ፋይዝ ኪፒዮጎንና ቢያትሪስ ቺቤት ከነዚህ ወርቆች ጀርባ የነበሩ ጀግኖች እንደነበሩ ይታወቃል። ይህ ከግምት ሲገባ የነጉዳፍና የነፍሬዌኒ ጉዳይ በዚህ ውድድር ለመሳተፍ ብቻ እንጂ ለማሸነፍ ሊሆን አይችልም በሚል በርካቶች አስተያየት እየሰጡ ነው። ሌሎች ደግሞ ጉዳፍም ሆነ ፍሬዌኒ ኃይሉ የሚናቁ አትሌቶች ስላልሆኑ ያሸንፋሉ ይላሉ። እናንተ በዚህ ውድድር ማንን ግምት ሰጣችሁት? ፍሬዌኒ ኃይሉ፣ ጉዳፍ ጸጋይ ወይስ ደግሞ ፌዝ ኪፒዮጎን ወይስ ሌሎች ደግሞ እነ ጄሲካ ሄል ያሸንፋሉ? ግምታችሁን አስቀምጡልን። እኛ ወደ መጨረሻው መረጃችን ተሻግረናል። 47ኛ ቺካጎ ማራቶን ቀኑ ደርሷል። በሴቶች ዘርፍ በማራቶን ፈጣን ሰዓት ያላቸው ኢትዮጵያን አትሌቶች ሊያሸንፉ ይችላሉ ተብሎ ግምት እየተሰጣቸው ነው የሚገኘው። ከነዚህ ውስጥ አንዱ መገርቱ አለሙ ነች። መገርቱ አለሙ 2:16:34 የሆነ ሰዓት አላት። አንደኛ ላይ ተቀምጣለች። በዚህ ውድድር ከሚሳተፉ አትሌቶች ሀዊ ፈይሳ እንዲሁ 2:17:00 በመግባት ሁለተኛው በማራቶን ከሚወዳደሩ ጥሩ ሰዓት ያላት ናት። ኬንያዊቷ ኤርኔ ቼፕታይ 2:17:51 አላት። ሶስተኛ
ከፍተኛ ምርጥ ሰዓት ያላትና ለአሸናፊነት ከፍተኛ ግምት ኢትዮጵያንም ይፈተናሉ ተብለው ከተጠበቁ አትሌቶች መካከል ነች። ሌላኛው ብርታቱ ሂርጳ 2:18:27 አላት። ሀበን ኃይሉ 2:19:17 በመያዝ ከኢትዮጵያ 4 ሴቶች ይሳተፋሉ። መገርቱ አለሙ፣ ሀዊ ፈይሳ፣ ብርታቱ ሂርጳና ሀበን ኃይሉ ማለት ነው። ከኬንያ 2 አትሌቶች ናቸው። ማሪ ኩፐር 2:20:22 በመያዝ ሁለተኛው አትሌት ነች። ኤርኔ ቺፕታይ እንዲሁ ሌላኛዋ ነች። ከእንግሊዝ ካሌ ታክሬ 2:21:14 በመያዝ በዚህ ውድድር ይሳተፋሉ ተብሎ ይጠበቃል። አሸናፊነት ትልቅ ትንቅንቅ ይደረጋል። በቡዳፔስት ዓለም አትሌቲክስ ሻምፒዮና በ10000 ሜትር የነሐስ ሜዳሊያ ያሸነፈችው አትሌት እጅጋየሁ ታዬ መጀመሪያ ማራቶን ውድድሯን ታከናውናለች። እርሷም እንግዲህ በዚህ ውድድር የምትሳተፍ ነች። ስለዚህ በሰዓት ዝርዝር ባይኖርም እጅጋየሁ ፊቷን ከትራክ ወደ ማራቶን የማዞር ሀሳብ አላት ተብሎ እየተጠበቀ ነው። ከዛ ውጪ በወንዶች ዘርፍ የ24 የቺካጎ ማራቶን አሸናፊው ጆን ኮሪር እና የዓለም የግማሽ ማራቶን ባለ ሪከርድ የኡጋንዳዊ ጃኮብ ኪሌሙላ አሸናፊነት የታጩ አትሌቶች ናቸው። ይሄ ትልቅ ግምት የተሰጣቸው አትሌቶች እንደሆኑ ይታወቃል። ጃኮን ኪሪሪ 2:02:44፣ ቲሞቲ ኪፕላጋት 2:02:55፣ አሞስ ኪፕሬቶ 2:0:13፣ ስብሪያን ኮቱት 2:03:22፣ በሽር አብዲ 2:03 ያላቸው አትሌቶች እንደሆኑ ይታወቃሉ። እንግዲህ ኬንያዎች በርከት ይላሉ። በዚህ ውድድር ላይ 6 ኬንያውያን ይገኛሉ። ፊሊሞን ኪፕሎም 2:04:41፣ ጆፍሬ ካውሬሬ 2:04:23 አላቸው። አሜሪካዊ ኮነር ማንስ 2:05:08 ምርጥ ሰዓት ያላቸው ነው። በአጠቃላይ ግን በጀርመን በሽር አብዲም 2:03:36 አለው። ኬንያውያን በቁጥርም በሰዓትም የተሻለ ሰዓት አላቸው። ከኢትዮጵያ እንግዲህ የሚሳተፈው ሁሰዲን መሐመድ ብቻ ነው። 2:04:39 አለው። በወንዶች ዓለም ማራቶን ሪከርድ በኬንያዊ አትሌት ካልቪን ኬፕቶም 2:00:35 በ23 ቺካጎ ማራቶን ላይ መመዝገቡ ይታወሳል። እንግዲህ አትሌት በአሳዛኝ ሁኔታ በመኪና አደጋ ህይወቱ ማለፉ የሚታወቅ ጉዳይ ነው። የሆነ ሆኖ የውድድር በጉጉት የሚጠበቅ ነው። ድል ለኢትዮጵያን አትሌቶች እንዲሆኑ ለስፖርት ይመኛል። አሁኑን አበቃን። መልካም ቀን።